የብልጽግናው አገዛዝ ጦር በግንባርም በከተማም እርስ በርሱ እየተባላ ነው። ለዚህ ማስረጃ ከሚሆኑ በርካታ ነገሮች መካከል ደግሞ አንዱ ይሄ ነው። የጸጥታ ኃይሎች ተሽከርካሪ ላይ የከተማው ፖሊስ አባላት የፌዴራል ፖሊስ አባላትን በኃይል እያጣደፉ በተሽከርካሪው ላይ እየጫኑ ሲያስሯቸው የሚያሳይ ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ተመሳሳይ ኃላፊነት ያለባቸው ያገዛዙ ተቋማት እርስ በርሳቸው በዚህ መልኩ ፍጥጫና ግጭት ውስጥ ገብተው መታየታቸው በብዙዎች ዘንድ ድንጋጤና ግራ መጋባትን የፈጠረ ሲሆን በህዝብ ዘንድም ያገዛዙ የጸጥታ መዋቅር መፈራረስ መጀመሩን ያሳየ ሆኗል። የከተማው ፖሊሶች የሥራ ባልደረቦቻቸውን በዚህ ደረጃ ለማሰርና የኃይል እርምጃ ለመውሰድ ምን አይነት ምክንያት እንደገፋፋቸው እስካሁን በውል የታወቀ ነገር የለም። ነገር ግን ከግንባር የሚደርሱን መረጃዎች እንደሚያሳዩት የጦር አዛዦች ሳይቀር እርስ በርሳቸው እየተገዳደሉ መሆኑን የሚያሳይ ነው። ላብነትም በጎንደር ግንባር ሰሞኑን የተገደሉ የአድማ ብተና አዛዦች ይገኙበታል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች እንደምናላችሁ። የዕለተ ሰኞ ሰኔ 15 2018 ዓ.ም ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። የብልጽግናው አገዛዝ ዛሬ ሰኔ 15 ከንጋት ጀምሮ ርዕሰ አድባራት ወገዳማት ተድባበ ማርያም ላይ ያነጣጠረ የጀነራል መድፍ ድብደባ እየፈጸመ መሆኑ ታውቋል። በጎጃም ግንባር በቀጠለው ትንቅንቅም የቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊን ጨምሮ የአድማ ብተና አዛዦች በ77ኛ ክፍለ ጦር የፋኖ ኃይሎች መገደላቸው ተሰምቷል። አፋብን ቴዎድሮስ ዕዝ 109ኛ ኮር የ77ኛ ክፍለ ጦር የፋኖ ኃይሎች ከቡሬ ከቁጭና ካለፋ ተወጣጦ ጉልም በተባለ ቦታ ላይ በሰፈረው ያገዛዙ ጦር ላይ መብረቃዊ ጥቃት ሰንዝረዋል። በዚህም አዛዦችን ጨምሮ ኃላፊው መገደሉ ተነግሯል። በግንባር መረጃችን የግንባሩን ዝርዝር ሁነት ወደ እናንተ እናደርሳለን። የቲዲኤፍ ኃይሎች በአፋር ክልል ድንገተኛና ከባድ የሞርተር ጥቃት መክፈታቸው ተነገረም። የቲዲኤፍ ኃይሎች በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸማቸውን የሚዲያችን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። ይህ በእንዲህ እንዳለ ትናንት ከመቀሌ ወደ አዲስ አበባ ሲጓዙ ታግተው የነበሩ የ5 አውቶቡስ መንገደኞች በከፊል መለቀቃቸው ተሰምቷል። ከመቀሌ ወደ አዲስ አበባ ሲጓዙ መሆኒ አካባቢ በታጣቂዎች ታግተው የነበሩ 5 የህዝብ ማመላለሻ አውቶቡሶች መለቀቃቸው የተነገረ ሲሆን መንገደኞችም ከሰዓታት እገታ በኋላ በከፊል ተለቀዋል ተብሏል። በዝርዝር ተሰሙታላችሁ። የህወሓቱ ሊቀመንበር የሰማዕታትን ትውስታ ስናከብር ሉዓላዊነታችንንና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተናገሩ። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ያስቀመጡ ሲሆን ያስተላለፉት ከባድ መልእክት ደግሞ የ4 ኪሎ አገዛዝን አስደንግጧል ተብሏል። የሰማዕታትን ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነታችንን እና የራስን ዕድል በራስ የመወሰን መብታችንን ለማስከበር የገባነውን ቃል ማደስ ይገባናል ሲሉ ገልጸዋል። በዝርዝር መረጃውን ይዘናል። ኢዜማ አንድ ወንበር ባሸነፈበት የኦሮሚያ ምክር ቤት መቀመጫ ያላገኘው ኦነግ በአዲስ አበባ 2 ወንበር አሸነፈ። በ7ኛው የኢትዮጵያ አጠቃላይ ምርጫ በኦሮሚያ ምክር ቤት አንድም ወንበር ያላሸነፈው ኦነግ በአዲስ አበባ ምክር ቤት 2 ወንበር ሲያገኝ ኢዜማ ደግሞ በኦሮሚያ ምክር ቤት 1 መቀመጫ አግኝቷል። ብልጽግና አብዛኛውን መቀመጫ አሸንፊያለሁ ባለበት በዚህ ምርጫ 40 የተቃዋሚ ፓርቲ እጩዎችና 8 የግል ተወዳዳሪዎች ለሕዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ጉዳዩን የተመለከተ ዝርዝር መረጃም ይዘናል ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው።
በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የብልጽግናው አገዛዝ ጦር ዛሬ ሰኔ 15 2018 ዓ.ም ከንጋት ጀምሮ ርዕሰ አድባራት ወገዳማት ተድባበ ማርያም ገዳም ላይ ያነጣጠረ የጀነራል መድፍ ድብደባ እየፈጸመ መሆኑም ተሰምቷል። ገዳማትና አብያተ ክርስቲያናትን፣ መስጂዶችን እንዲሁም የአማራን ብሎም የሀገርን ቀደምት ስልጣኔ የሚያሳዩ ታሪካዊ ቅርሶችን ማውደምና መዝረፍ ሁነኛ መገለጫው የሆነው ያገዛዙ ኃይል ዛሬ ደግሞ በ982 ዓመተ ዓለም እንደተመሰረተች የሚነገርላትን ታሪካዊቷን ተድባበ ማርያምን ለማውደም ተከታታይ የሆነ የጀነራል መድፍ ጥቃት እየፈጸመ መሆኑን ከአካባቢው ነዋሪዎች ለማረጋገጥ ተችሏል። ይህ በእንዲህ እንዳለ የጨበጣ ውጊያው ዛሬም ተጠናክሮ ሲቀጥል በጎጃም ግንባር የቡሬ ወረዳ የሚሊሻ ሰላምና ደህንነት ኃላፊን ጨምሮ የአድማ ብተና አዛዦች በ77ኛ ክፍለ ጦር የፋኖ ኃይሎች መገደላቸው ተነግሯል። አፋብን ቴዎድሮስ 109ኛ ኮር የ77ኛ ክፍለ ጦር የጦር አበጋዞች ከቡሬ ከቁጭና ካለፋ ተውጣጦ ጉልም በተባለ ቦታ ላይ በሰፈረው ያገዛዙ ጦር ላይ መብረቃዊ እርምጃ ወስደዋል። ጉልም ደጀን ላይ በተደረገው እልህ አስጨራሽ ውጊያም የሚሊሻ ሰላምና ደህንነት ኃላፊውን ኮማንደር አዱኛውን ጨምሮ የአድማ ብተና አዛዦች ላይ እርምጃ ተወስዷል። ከ15 በላይ የሚሆኑ የጦሩ አባላትም ከባድና ቀላል ቁስለኛ ሆነዋል። የ77ኛ ክፍለ ጦር የፋኖ ኃይሎች በፈጸሙት አስደማሚ ውጊያ ያገዛዙ ስብስብ ብትንትኑ እየወጣ ሲሆን ከሞትና ከቁስለኝነት የተረፈው ወደ ቡሬ ተበታትኗል። የተበታተነው የብልጽግና ኃይል ሲሸሽ በተለያዩ አካባቢዎች ላይ ንጹሃን ላይ እርምጃ እየወሰደ መፈርጠጡም ነው የተነገረው። በተመሳሳይ በወሎ ግንባር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ102ኛ ኮር የ49ኛ ክፍለ ጦር በአገዛዙ ጦር ላይ መብረቃዊ ጥቃት ፈጽመዋል። የ49ኛ ክፍለ ጦር ሰኔ 14 2018 ዓ.ም በተለያየ አቅጣጫ የመጣውን ያገዛዙን ሰራዊት መብረቃዊ ጥቃት በመፈጸም የመመከትና መልሶ የማጥቃት እርምጃ ወስደውበታል። የአፋብን 49ኛ ክፍለ ጦር ትናንት ሰኔ 14 2018 ዓ.ም በተለያየ አቅጣጫ ተጠራርቶ የመጣውን ያገዛዙን ሰራዊት መብረቃዊ እርምጃ በመውሰድ በታትኖታል። ያገዛዙ ኃይል ያለ የሌለ ኃይሉን በማሰባሰብ ከጎብዬ ከተማ መነሻውን በማድረግ በቡሆሮ ቃሊም፣ ቀያፈር፣ አሰገዳና ጭራሮ አካባቢ እንቅስቃሴ ለማድረግ ቢሞክርም የ49ኛ ክፍለ ጦር የፋኖ ኃይሎች የተቀናጀ ማጥቃት ውጊያ በመክፈት በታትነውታል። ከፋኖ አፈሙዝ የተረፈው ያገዛዙ ኃይል እግሬ አውጭኙን ሲፈረጥጥ በየገደሉ ሲንከባለል የዋለ ሲሆን የቀረው የቆሰለ ጓዱን እንኳን ሳያነሳ ወደ ወልዲያ ከተማና ጎብዬ ከተማ ፈርጥጦ ተመልሷል። የ102ኛ ኮር የቃሊም፣ ቡሆሮ፣ ሳንቃ ከተማንና ሌሎችንም ሰፊ ቀጠናዎችን በመቆጣጠር ያገዛዙን ወታደር መፈናፈኛ ሳጥቶታል። በመጨረሻም በቡሆሮና ቃሊም በነበረው አውደ ውጊያ ከ49ኛ ክፍለ ጦር በተጨማሪ የ11ኛ ክፍለ ጦር ቃኝ ጀግኖች ከወንድሞቻቸው ጋር በመሰለፍ ያገዛዙን ኃይል ሙትና ቁስለኛ በማድረግ በቀይ ቀለም ታሪካቸውን ጽፈዋል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሶናል። የቲዲኤፍ ኃይሎች በአፋር ክልል ድንገተኛና ከባድ የሞርተር ጥቃት መክፈታቸው ተነገረ። የቲዲኤፍ ኃይሎች በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸማቸውን የሚዲያችን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው በሰፈረው ያገዛዙ ጦር ላይ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ ጥቃት እንዳልሰነዘሩ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች ተገድለዋል የተባለ ሲሆን የቲዲኤፍ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራሉ አገዛዝና በህወሓት መካከል ያለው ውጥረት ባየለበት ወቅት ነው። ይህ በእንዲህ እንዳለ ትናንት ከመቀሌ ወደ አዲስ አበባ ሲጓዙ ታግተው የነበሩ 5 አውቶቡስ መንገደኞች በከፊል መለቀቃቸው ተሰምቷል። ከመቀሌ ወደ አዲስ አበባ ሲጓዙ መሆኔ አካባቢ በታጣቂዎች ታግተው የነበሩ 5 የህዝብ ማመላለሻ አውቶቡሶች መለቀቃቸው የተገለጸ ሲሆን መንገደኞቹም ከሰዓታት እገታ በኋላ በከፊል ተለቀዋል ተብሏል። ከፊሎቹ በታጣቂዎቹ እንደተወሰዱም ተነግሯል። አብዛኞቹ መንገደኞች ወጣቶች ስለነበሩ ለወታደራዊ አፈሳ የተደረገ እንደነበር በትግርኛ ተዘግቦ ተመልክተናል። ይህ በእንዲህ እንዳለ የህወሓቱ ሊቀመንበር
የሰማዕታትን ትውስታ ስናከብር ሉዓላዊነታችንን እና የራስን ዕድል በራስ የመወሰን መብታችንን ለማስከበር ቃላችንን ማደስ አለብን ሲሉ ተናገሩ። የትግራይን ጊዜያዊ አስተዳደር በኃይል የተቆጣጠረው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል 38ኛውን የሰማዕታት መታሰቢያ ቀን በተመለከተ በተካሄደ ስነ ስርዓት ላይ በመገኘት የአበባ ጉንጉን ሲያስቀምጡ ባስተላለፉት መልእክት የሰማዕታትን ትውስታ በምናከብርበት ወቅት ከሁሉ በላይ ሉዓላዊነትንና የራስን ዕድል በራስ የመወሰን መብትን ለማስከበር የገባነውን ቃል ማደስ ይገባናል ሲሉ ገልጸዋል። ደብረጽዮን ሰማዕታት ለህዝብና ለህዝባዊ ዓላማ ያሳዩት ጽናት፣ ልዩ ተሰጥኦና መስዋዕትነት በታሪክ የሚታወስ ሲሆን ለማንኛውም አይነት መስዋዕትነት ወደ ኋላ ሳይሉ በተግባር ያረጋገጡ ናቸው ብለዋል። በ17 ዓመታት የትጥቅ ትግል ወቅት የተከፈለው መስዋዕትነት የደርግ ስርዓትን በማስወገድ ህገ መንግስታዊ ስርዓትና ህዝባዊ አስተዳደር እንዲመሰረት አስችሏል ሲሉም ገልጸዋል። ሊቀመንበሩ በመቀጠል የሰላም የልማትና የዲሞክራሲ ጉዞ በመቋረጡ ትግራይ ከፍተኛ ጉዳት እንደደረሰባትና የዘር ማጥፋት ጦርነት እንደተፈጸመባት ገልጸው ይህም ህዝቡን ወደ ሌላ የመከላከያ ትግል እንዲገባ አድርጎታል ብለዋል። በትግራይ ላይ ተካሂዷል ያሉትን ጦርነት ለመመከት ነባርና አዲስ ትውልዶች በጋራ የማይረሳ ታሪክ በደማቸው እንደጻፉ የገለጹት ደብረጽዮን በዚህ መስዋዕትነት ምክንያት የፕሪቶሪያ ስምምነት ተፈርሞ ወደ ሰላማዊ የፖለቲካ ትግል መሸጋገር መቻሉን አስታውሰዋል። ሆኖም የፕሪቶሪያ ስምምነት ጅምር ውጤቶች ቢኖሩትም ተፈናቃዮች ወደ ቀያቸው እንዳልተመለሱ፣ የመልሶ ግንባታና የማገገሚያ ስራዎች በሚፈለገው ደረጃ እንዳልተከናወኑና ያሉ ችግሮች በፖለቲካዊ ውይይት እንዳልተፈቱ ገልጸዋል። እንዲሁም የፌዴራሉ አገዛዝ ስምምነቱን በማፍረስ ትግራይን ወደ ሌላ የችግር ምዕራፍ እንዳስገባት ተናግረው ክልሉ በኢኮኖሚ ጫና፣ በወታደራዊ ከበባና በድሮን ጥቃት እየተጎዳ መሆኑን ገልጸዋል። በመጨረሻም የሰማዕታት ቀን የሚታሰበው በሰማዕታት የተመዘገቡ ድሎችን እየጠበቁ ያልተጠናቀቁ ተልእኮዎችን ለማሳካት ቃል የሚገባበት ቀን መሆን እንዳለበት ገልጸው የሰማዕታትን ትውስታ ስናከብር ከሁሉ በላይ ሉዓላዊነታችንንና የራስ ውሳኔ መብታችንን ለማስከበር የገባነውን ቃል ማደስ አለብን ሲሉ መልእክታቸውን አስተላልፈዋል። ኢዜማ አንድ ወንበር ባሸነፈበት የኦሮሚያ ምክር ቤት መቀመጫ ያላገኘው ኦነግ በአዲስ አበባ 2 ወንበር አሸነፈ። በሰባተኛው የኢትዮጵያ አጠቃላይ ምርጫ በኦሮሚያ ምክር ቤት አንድም ወንበር ያላሸነፈው ኦነግ በአዲስ አበባ ምክር ቤት 2 ወንበር ሲያገኝ፣ ኢዜማ ደግሞ በኦሮሚያ ምክር ቤት 1 መቀመጫ አግኝቷል። ብልጽግና አብዛኛውን መቀመጫ ባሸነፈበት አጠቃላይ ምርጫ 40 የተቃዋሚ ፓርቲ እጩዎችና 8 የግል ተወዳዳሪዎች ለሕዝብ ተወካዮች ምክር ቤት መቀመጫ አሸንፈዋል። ውድድር ከተደረገ ባቸው 501 የህዝብ ተወካዮች ምክር ቤት መቀመጫዎች ገዢው የብልጽግና ፓርቲ ለተጨማሪ 5 ዓመታት በስልጣን ላይ ለመቆየት የሚያስችለኝን 438 ወንበር አሸንፊያለሁ ብለዋል። በምርጫው ከተሳተፉ ተቃዋሚ የፖለቲካ ፓርቲዎች መካከል ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ ያገኘው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሲሆን 13 መቀመጫዎችን አሸንፏል። 158 መቀመጫዎች ላሉት የዋና ከተማዋ አዲስ አበባ ምክር ቤት መቀመጫዎች ከተወዳደሩት ፓርቲዎችና የግል እጩዎች መካከል ብልጽግና 134ቱን አሸንፍ ያለው ሲል ኢዜማ 8፣ አንድ ኢትዮጵያ ፓርቲ 4፣ ህዳሴ፣ ትብብር ለኢትዮጵያ አንድነት፣ ሰላም ለኢትዮጵያና ኦነግ 2 መቀመጫ አሸንፈዋል። 3 ፓርቲዎችና አንድ የግል ተወዳዳሪም አንድ ወንበር ተጋርተዋል። 528 መቀመጫዎች ካሉት የኦሮሚያ ክልል ምክር ቤት ውስጥ ብልጽግና 523ቱን አሸንፍ ያለው ሲል የግል ተወዳዳሪዎች 4ቱን እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ 1 መቀመጫ አሸንፈዋል። በበርካታ የኦሮሚያ ክልል ቦታዎች ላይ እጩዎችን ያቀረበው በኦሮሚያ ከሚንቀሳቀሱ ዋነኛ ፓርቲዎች መካከል የሆነው የኦሮሞ ነጻነት ግንባር ኦነግ በፌዴራልም ሆነ በክልሉ ምክር ቤት 1 መቀመጫ ባያሸንፍም በአዲስ አበባ ከተማ ምክር ቤት 2 መቀመጫዎችን አግኝቷል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁም። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታውቀዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከሚገኝበት ዳውኒንግ ስትሬት ነምበር 10 ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በሕይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጥተዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር
ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ሕይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣ በንግግራቸው ይህንን ጠቅሰዋል። የባለፈው ሳምንት የምርጫ ውጤትን ተከትሎ ጠቅላይ ሚኒስትሩ ላንዲ በርንሃም መንገድ እንዲያመቻቹ ሚኒስትሮቻቸው ጫና ውስጥ ከተዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተዋል። ዛሬ ጠዋት ከንጉስ ቻርልስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቋቸውም ገልጸዋል። በሀገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩ ተናግረዋል። በቻልኩት መጠን ለሚስቴ ጥሩ ባልሆኛለሁ፣ ባለቤቴ ከጎኔ በመቆም ጥሩና መጥፎ ጊዜ እንዳልፍ ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ለውብ ልጆቼ ጥሩ አባት ሆኛለሁ፣ ልጆቼ የደስታዬና ኩራቴ ምንጭ ናቸውም ብለዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል የላሸቀ እንደነበር ጠቅሰው በተደጋጋሚ ፓርቲው አብቅቶለታል ሲባል መስማታቸውን በንግግራቸው ጠቅሰዋል። ስታርመር እንዳሉት የሌበር ፓርቲያቸው ዋነኛ ጥያቄ እሳቸው በቀጣዩ ምርጫ ለመወዳደር የተሻሉት አማራጭ ስለመሆናቸው ነው። ፓርቲያቸው ለዚህ ጥያቄ የሰጠውን ምላሽ አዳምጠው በበጎ መንገድ መቀበላቸውን አክለዋል። እያንዳንዱ ውሳኔያቸው የምወዳትን ሀገሬን በማስቀደም የተወሰደ ነው ሲሉም ተደምጠዋል። ክቡራትና ክቡራን ቤተሰቦቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እናገኛችኋለን። እስከዛው ሰላም ጊዜ ተመኘን።